ስናሳት ምን ነው የምትሰራው? እንቁላሉና አሁን ያልከው ነው ዳቦውን ቀጥዬ ነው ነው ምንድነው ሲያየው የት ምንድነው ሲያየው ምን ከጁ ከነጭገር ጊዜ ደርዶ ያመጣል 15 ቀን ባንገናኝ 15 ቀን ያማንገናኝ ጫካረች ለኔ ስትሰጪኝ ብቻ ነው እንደምትላችሁ? አዎ ለኔና ወደ ጸንተሽ ልበል ያዋርድሽ በሽ አትግለጭብኝ፣ ቂጥሽን ወደዚህ አዙረሽ አትግለጭብኝ እያልኩሽ አይደል? ሰላም ቤተሰብ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። በመጀመሪያ እጅግ በጣም እናመሰግናለን። እግዚአብሔር ምስክሬ ነው። በቃ በጣም ነው እናመሰግነው። እግዚአብሔር ያክብርልን። ማለት የእውነት ነው የምላችሁ፣ በጣም ነው የተደሰትነው። በዚህ ልክ የኛን ሰላም እንደምትፈልጉ ያየንበት ቪዲዮ ነው፣ የትናንቱ ቪዲዮ ማለት ነውና በጣም ነው የምናመሰግነው። አሁንም ታዲያ እንደዚሁ እንድንቀጥልና እናንተንም እያሳቅን እኛም ደግሞ በቃ በዚሁ ሰላም እግዚአብሔር አምላክ ሰላማችን እንዲመልሰውና ወደ እናንተ ሁሌም በደስታ እንድንመጣ ከፈለጋችሁልን ላይክ እና ሰብስክራይብ፣ ሼር፣ ኮሜንታችሁ ደግሞ በቃ ምንም ግልጽ ነው እና እያደረጋችሁ አብራችሁ ሆኑ ማለት ነው። በተለይ ላይክ እያደረጋችሁ በቃ ካስደሰተው የሰው ልጅ ካስደሰተውና ፈገግ ካስባለው ላይክ ቢያደርግ ምንም ማለት አይደለም። አንቺ ላይክ አረግሽ ማለት እኮ ወደ አንድ እህትሽ ሄደ ማለት ነው። በቃ ሌላ ነገር የለውም ምንም። እና በድጋሚ በጣም ነው የምናመሰግነው በቃ በእውነት ስላስደሰታችሁን። እኛም ደግሞ ወደ እናንተ የምንመጣው ከዚህ በኋላ እኔ በምችለው አቅም ወደ ተንኮል ተመልሻለሁ ማለት ነው እና እግዚአብሔር ደግሞ አመሰግነዋለሁ። ደስ ብሎናል በአጠቃላይ ሁላችንም እና እኔ እንግዲህ ተመልሻለሁ። ይኸው ዛሬ ራሱ እንደዚህ የመጣሁት አሁንም ተንኮል ነው ማለት ነው። ከዚህ በኋላ በቃ ጠንከር ያሉ በጣም በቃ ምናልባት ከባድ ሊሆኑ ይችላሉ። አሁን ከመጀመሪያው የምነግራችሁ ማለት ነው ከዚህ በኋላ የምሰራቸው በተለይ እኔ የምሰራቸው ፕራንኮች ማለት ነው እናንተ እንዳያስቀይም እንዳያስከፋ እንደው ትንሽ ወጣ እንኳን ያለ ቢሆን ማለት ነው እንዳትቀየሙኝ ማለት ነውና በቃ ራስ በራሳችን ነው። እኔ ባሌን ነው ሌላ ሰው አይደለም እንደዛ የማደርገውና በምችለው አቅም ፋሚሊ የሆነ ሰው ነው ፕራንክ የማደርገው በምችለው ነገር ማለት ነውና እናንተ ብቻ ላይክ አድርጉልኝ። ከዛ ዛሬም እንደተለመደው በጣም ትንሽ ወጣም ያለ ነገር ነው ፍራንኩን ያዘጋጀሁት ማለት ነው። እንግዲህ እኔ ቅድም መጣውኝ ማለት አሉ ዳኒና አብረው ከሳሚ ጋር አብረው ናቸውና መጣውኝ ጠብቁኝ ብያቸው ነበረ ውጭ ማለት ነው ካፌ ምናምን ሲሉን በቃ መጣው አልኳቸው። አሁን ተመልሼ ደግሞ ራሴን አሞኛል አልመጣም ብያቸዋለሁ። ይመለሳሉ ቶሎ። ከዛ እንደመመሶ ሪያክት ማድረግ እኔ ማለት ነው በቃ እኔ ታመሚያለሁ ራሴ እንደታመመ ሪያክት አደርጋለሁ። ከዛ ግን መሀል ላይ የሚፈጠረው ነገር ግን ጠብቁ። ወዳችኋለሁ። ከቁርሱ ላይ ነው ነቅያ ያመጣት እንኳን ትበላላችሁ። እዚህ ምን አለ እንጀራ ቦት ልንበላ እዚያ ማዘር እኮ የድንች በርገር ሰርታለች። ድንች በእንቁላል ከዛ ሳይበላ ነው ያመጣሁት እና እኔ ሞተር ሳላጠፋ ተገትሬ እዛ ነዳጅ በተወደደ ነዳጅ ይላል እንቁላል አይደለም። ነይ ልንገርሽ ምሳሌ ዛሬ ማለት ነው እንትን አላ ምንድን ነው እሱ ምን ልታረግ ነው? ዛሬ ሐሙስ ነው። እንትን ፍቅር ነይ ልንገርሽ፣ ይሄ ስላይስ ዳቦ አለ። ስላይስ ዳቦን ጎርጓዳ ነገር ውስጥ ትበጣጥሷለህ። ከዛ ወተት ትጨምራለህ። ልታጨማለህ አይደለም? ወተት ትጨምርና ከዛ በኋላ እንትን ታደርገዋለህ፣ ድምጥምጥ ታደርገዋለህ ማለት። ከዛ እንቁላል ትጨምራለህ። ከዛ መጋገር ነው። እንዴት እንደሚጣፍጥ ማለት ነው። ፍቅር ነው ይወርድሽ ቁርስን እንትን እንደበልና እንብላና በዚህ ሰዓት ምንሽ እንደዛ መሆን አለምናምን ተሸሽኩልሽ ራሴን እያመመኝ ነው። በዛ ላይ የሆነ ነስር ምናምን ይመስለኝ ነው አላውቅም። ምን የሆነ ደም እንትን እያለ ነገር ነው የሚጣፍ እንጂ
እሺ አሁንማ የለም። እንደምትፈነቅለው ማለት ነው። የምርሽ ነው አንቺ? ወይ ተይዋ እንሂድ ሐኪም ቤት በዛው ስንወጣ ደግሞ ጆሮሽ ሊቀደድ ነው። ትልልቅ ነገር ከገባበት ነገር አታይም። በእናትህ በስማም እንዴ አማታ እንዴ 2 ኪሎ ነው የምታደርገው ታውቃለህ? አሁን ቀደደው ጆሮ ያምሻ እንዴ አንቺ በጣም ያመመሽ ከሆነ እንሂድ። ስንጥቁ ቂጥ መስሎልሻል። እግዚአብሔር ያመት አይ ውስጥ እንደዚህ ጋር የሆነ ይሄ ምንም በጣም ስስ ነው። እግዚአብሔር በጣም ይመስላል እንጂ ማለት ነው የሴቶችን ነገር እሱ መክበዱ አይደለም። እስኪ በዚህ በኩል አሳይ። አየህ ምን ያህል እንደተቀደደ። ይሄ ሊያሳስተኝ ሁላ ይችላል። አንቺ የመራመሻላ ተሜ ልፍስፍሱ። እሺ እንደ አሞኛል ብለሽ አልነበር? ሲጀመር አስቸኳይ ነው። ቀጥታ ነው የመጣነው። መንገድ ላይም አልቆም ነው። እንወጣለን ቶሎ ኑ አላልሽንም? ለበሽ እና ውጭ እንውጣ። በቃ ተነሽ ልበሽ እና አሁን አልሄድም። አቦ ተነሽ እና ልብስ ጸጉሬ ራሱ አታይም? ሄዳል መጣሰኩት ምናምን ቆየሁ እንትን አለ ራሴን ጥያለሁ። ሰሞኑን እግዚአብሔር እሺ በርዶኛል አልሽ። ምንድን ነው የለበሽው? በርዱ ሙቀት የሚሰጥ ነገር ነው። ቀሚሱ እንዴ አጭር ቀሚስ ለብሰሽ በርዶኛል። ሲጀመር አይበርድም እኮ ፀሐይ ነው እንዴ። ተነሽ ፍቅር እኔ ሰንች ጸጉሬ እንዲመስሉት ነው የሚለው። ጸጉርሽ ምን ሆኖ ነው? ቆይ ያን የመሰለ ምግብ ጥለን የመጣ ነው። ተመልሰን ለምን አለፋሽው ታዲያ? እንትን የማይል ከሆነ ማንወጣ ከሆነ ለምን አለፋሽው? ፍቅር ቤት ውስጥ ምንድን ነው ቡና ይፈላል ምናምን በቃ ፏ እንላለን። የግድ ቡና መፈላቱ አይደለም እሱ። እዛ ቁርስ እንኳን ሳይበላ ያመጣሁት እኮ እንቸኩላለን። ቶሎ ወጥተን ስንመለስ ቡና ምናምን ይፈላል ስላልሽ ነው በቃ እኔ ያስጠላኝ ራሴ መውጣቱ። እንዴ እንደዚህ መስዬ ሰውነቴን ሲላ ራሱ ጥያለሁ። ሰሞኑን በተለይ ይችላል የት ነው የምትሄዱት? እግዚአብሔር ያኔ ያየሁት እኔ ሽታው ራሱ በጣም ነው ደስ የሚለው። ቁርሱ ኧረ በእኔ ምንድን ነው አሁን የምሄደው? እያማሁኝ ስለሆነ እሺ ለምን ቀረ? እያጣሞኝ ትተኛላችሁ። ይሄድ ነበር ስማ እዚሁ ያልኩትን እንስራ። እኔ እናንተ ራሱ መስራት ራሱ ሰርታችሁ እሺ ስራ። እኔ ገብቼ ምናምን እንደ ሴት ድስት አላንቋቋም። ስራ ከፈለካችሁ ኧረ እባክሽ ራሴን በቃ እንደ ወንድ ምናምን ነው የምትቆጥረው አንተ። ቀሚስ ስላለበስክ ነው እንጂ እኮ ሴት መልክ ራሱ የሴት ነው። እግዚአብሔር ቀይ ሴት ምን አሁን ስማ አብረን ስንሸና አላየኸኝ? አሁን ልክድ ነው አብሮ በሸናና ባንጠለጠለ ብቻ አይደለም ወንድነት እኮ ሌላም መስፈርቶች አሉ። መልክ ለምሳሌ ጠየም ማለት አለበት ወንድ ልጅ አይደል? ብጭጭ ያለ እናቴን ቆንጆ ስለሆንኩ ነው ከሱ የበለጠ ወሬ አታወራ። እሺ ከእኔና ከአንተ ማን ነው ቆንጆ ማለት? ማን ነው ቆንጆ? ቆንጆ ስለሆንኩኝ ነው ወንድ ምናምን። ወንድ ልጅ ሲጀመር ከዝንጀሮ መለስ ካለ እኮ በቂው ነው። ቆንጆ ስለሆንኩኝ ይሆናል ሲጀመር። እንደ ሴት ቆንጆ ስለሆንኩኝ ምናምን የሚል ሰው እኮ የለም ሲጀመር ማለት ነው። እሺ ይርቡኛል፣ ተነስና ሰራ። ምን ነው የምትሰራው? እንቁላሉና አሁን ያልከው ነው ዳቦውን ቀቅዬ ነው እንግዲህ በቃ ነው ማለት ነው። ምንድን ነው በጣም አንተ በእናትህ አሁን ሰበርከው። በእግዚአብሔር ስም ምን ሆነከው? ምን ሆነ ነው? ምን ሆነከው? በእግዚአብሔር ምን አይተህ ነው? ምን አይተህ ነው? ምን አይተህ ነው? ምንድን ነው ሲያየው? የት ፍቅር ምንድን ነው ሲያየው? ምን አየህ? ምንድን ነው ያንጠለጠልሽው? ከስር ምንድን ነው? ታናሽ እንጂ ምንድን ነው እሱ የምታየው? ዝቅ ብለህ አንቺ ውርደት ወደ ውስጥ ግቢ። የት ነው የምገባው? እዚሁ ምንድን ነው በጌታ በኢየሱስ ክርስቶስ ምንድን ነው?
አንተ ውስጡን እዛው ምንድን ነው ምንድን ያደረግሽው? ምን አደረኩኝ? ያን የምትሄጂው ከነጭቅልሽ ደርዶ ያመጣል። ምንድን ነው እሱ ከስር ቦብ ማርሌን አስመሰለሽ የምትሄጂው? ያመጣል ወይ እዛውን ቆይ ምን አይታል? ምን አየህ? ምን አየህ? ምን አየህ? ምን አየህ? ፍቅር ከልብስሽ ጋር የሆነ ዊግ ነገር እንትን ብሏል መሰለኝ። እንትን በይ እዩ በደምብ ወደ ውስጥ ግቢ። ምንድን ነው አራት ዙሪያ ወደዚህ ጭራሽ ምንድን ነው ያንጠለጠልሽው? እዚህ ጋር ምንድን ነው እሱ? ራሴን ጥያለሁ ብዬሽ እኮ መጀመሪያ ነግሬሻለሁ እኮ። በእናትህ ማለት ራሴን ጥያለሁ ማለት ምን ማለት ነው? ራሴን ጥያለሁ ማለት አንተ ትሰራው ነበር? ሰሞኑን የነበርኩበት ነገር ታውቂያለህ እንዴ? ሰሞኑን የነበርሽበት ነገር ምን? በቃ ሁሉም ነገር ነው። እና ሰው ፊት ነው የምትወጪው አይደል? እኔ መቼ እንደዚህ ሆነ ብዬሽ አሰብኩ። ይወጣል ሰው ፊት ነው ማለት ለሞራ ውስጥ እንግባ ዳንኤል፣ ወይም ሂድ በቃ አንቺ ወደ ውስጥ ቻርጀር ነው የምትይ? ሻፍኚው፣ ይሄን ሻፍኚና ወደ ውስጥ እንግባ። የት ነው የምገባው? የትም አልገባም። ምንድን ነው በቃ የነበርኩበት ነገር ታውቃለህ ወይ ነበር ምናምን 15 ቀን ባንገናኝ 15 ቀን የት ነው ባንገናኝ? ጫካ ያደረግሽው አንቺ ምንድን ነው? ኧረ ፍቅር በእናትሽ ወደ ውስጥ ግቢ። ይሄ ሰው ፊት የሚወጣ ነገር አይደለም። ሰው ፊት እግዚአብሔር ሰው ፊት የሚወጣ ነገር አይደለም። ወደ ውስጥ ግቢ። አስተካክለሽ ምንድን ነው የተፋፈሩት ነገር አለ? ምንድን ነው አንተ ላይ ተፍራለህ? እኔ ታፍራለህ? በአንቺ አላፈርኩም። ባደረግሽው ድሬድ ነው ያፈርኩት። ለምንድን ነው በአንቺ ማፍረው? የፈለገውን እንደዚህ በዚህ ልክ ምን ማለት ነው? በቃ እንዴ አንደኛ ሰሞኑ ምንም ሰላም ስላልነበረ ወደሱ ትኩረት አላደረኩም። ለእኔ ስትሰጪኝ ብቻ ነው እንደምትላችሁ? አዎ ለራስሽ ለንጽህና እዚህ ውስጥ እኮ የዱር እንስሳ ሊገኝ እኮ ይችላል። አውሬ ምናምን ጅብ እኮ ይደብቃል እኮ። ግዴታ እኔና ምንድን ነው አንተ ምንድን ነው ችግር? አሟት ስለነበር ነው አብዳ ስለነበር ነው ሰሞኑ። ለሌላ ነገር አይደል። በሌላ ነገር ለምን ታስባለህ? ስማ አንተ ለምን በሌላ ነገር ታስባለህ? እኔ እያስረዳሁ አይደል እንዴ? ይወጣል ብዬሽ አይደለም ያደርዷል። እሺ እና ምን ሆነሽ? ምን ልትሆን ነው? ልትነካ ነው እንዴ? ግቢ ወደ ውስጥ ምን አጫለልሽ? ግቢ። ፀጉርሽ ለምን እንደዚህ አያድግም? ፀጉርሽ ለምን እንደዚህ በዚህ ልክ አያድግም? የተለያየ ነው እኮ ቢበዛ 15 ቀን ነው አይደለ? ሰላም ነበር ሰሞኑ። እኔ 6 ወር ሆኖኛል ምንም ነገር እንኳን ካለው። ሴትዮ 6 ወር አይደለም ከ15 ቀን በፊት እኮ ሰላም ነበረ። እንደዚህ ጫካ ውስጥ አልገባሁም እኔ ፈርጣ ነበር። አሁን ላይስተሽ ወደዛ አስቀምጪ። ይሄ እኮ ይሄ አንቺ ይሄ በዊግ ደረጃ የሚሸጥ እኮ ነው ብትላችሁ ማለት ነው። ከስማስ መስራት አንተ ከላይ ጀምሮ እኮ ነው እስከታች ድረስ። ምንድን ነው ምን እያልክ ነው? አይ ቦታው እንዳይጠፋብህ መንጥረህ ቼክ አድርገው። ምን ማለት ነው አንተ መንጥረው ማለት ምን አደረከው? እኔ ይኸውልህ ዳንኤል እንደፈለክ ነው ያገባኝ። በምንም ነገር አታስበው። 15 ቀን ሆነን አይደለ? ከሰው አታስታውስም? ግን በ15 ቀን ውስጥ እንደዚህ የሚያድግበት ምንም እሷ ብትረሰውስ አንተ የት ጉርደታ ምንድን ነው የምትፈልገው? ህይወቴን ነው ያመስል ምንም ነገር ነው የማላደርገው። ባቃሱ ይታል አዋርድሽ ያዋርድሽ በሽታ ነው ያዋርድ ማለት ነው። መቀሱ የታል እያልኩሽ እኮ ነው። መቀሱ የታል የታል መቀስ? እዛ ነው። እኔ ምንም የምፈልገው እዛ። ይሄ ነገር መላቀቅ አለበት። መላቀቅ አለበት ይላል እንዴ? ይሄ እኮ በገጀራ አይቆረጥም እኮ ገጀራ። ግራይንደር ልፈልግ ታዲያ አንቺ ደርቆብሻል። ውጣ እንጂ አንተ በቃ እዚሁ እኛ እኔ አስተካክሏል። ውጣ። የት ነው የምወጣው? አንቺ ባዝሪን ተቀበይ የሆነ አት
እንትን አትበይ ወይኔ ሳሚ አትግለጭብኝ። ውጣ ዳል ወይ ውጣ ወይ ደግሞ ውስጥ ሁንልኝ። ግባና ወደ ውስጥ በቃ እኔ አስተካክላለሁ ነገሮች። ግባ ወደ ውስጥ እኔ አስተካክላለሁ አልኩህ አይደል እንዴ? ውስጥ ግባ። ግለጪ እንጂ ምን ቆምሽ ታኛለሽ? ግለጪና ወደ ጸንተሽ ልበል። እረፍ። ምንድነው እሱ? ምንድነው ችግር? ምንድነው ችግር? ምንድነው ከእሱ ጋር ጸብ የምትፈጥረው አንተ? ግቢ ወደ ሽንት ቤት ይስተካከል። እኔ አልገባም ማለት ምን ማለት ነው? አልገባም ማለት እንዴት ነው የማትገቢው? በቃ አልፈልግም። አትፈልጊም? አዎ እንደምትፈልጊና እንደማትፈልጊ እናያለን። ቀጥ ብለሽ አልገባም። አዋርድሽኛል አዋርድሽ ማለት ነው። አዋርድሽ በሽ አትግለጭብኝ። ቂጥሽን ወደዚህ አዙረሽ አትግለጭብኝ እያልኩሽ አይደል እንዴ? ምን ሆነሽ አልኩኝ? ማንም ሰው እንደሚታመመው ችግርሽ ምንድን ነው? ሌላ ዓላማ አለሽ ከኔ ጋር? ልታስበልኝ ነው? በአውሬ ልታስበልኝ ነው? ሻላ እንስሳ ዶሮ በሊታ ምናምን ውስጡ አይጠፋም እኮ። ልታስነክሽኝ ነው በእንስሳ? አልገባትም። እኔ ደግሞ ቢላጭ ራሱ አልገባትም ከእንግዲህ ማለት ነው። አዎ አልገባም። በቃ ልታስበልኝ ነው ሲጀመር። አንቺ ሲቀጥል ደግሞ ማለት ነው ይኸው ዳንኤል እዚህ ቤት እንዳትረግጥ ነው ማረግህ። በቃ ጭራሽ እዚህ ቤት እንዳትመጣ ነው ማረግህ። የሚያዋርድ በሽታ ያዋርድ። እቺ ሴትዮ አትሰማም እንዴ? ዛሬ አትዙሪ የሚያዞር በሽታ ያለው ምንድን ነው የምዞረው? አንተ ደግሞ ምንድን ነው እሱ የምትለቃቀመው? ግቢ ፈጣን እንደዚህ እንዳዋረድሽኝ አትቀርም። ግቢ ወደ እንደዚህ ማደጉ ካልቀረ በደንብ ይደግ። ምን ማለት ነው በደንብ ይደግ? አንቺ ግቢ እያልኩኝ ነው። እናስተካክለው። ግቢና ቶሎ በይ። ጤነኛ አይደለችም እንዴ? ያጅ ባዝሊን በባዝሊን ራሱ ተርሶ የሚያልቅ ነገር አለ ሲጀመር ማለት ነው። በጌታ በኢየሱስ ምን አባን የሚያንከባልል አይተህ አታውቅም ወይ? ለነገሩ እንዴት ያለ ይሄ ቦታ አቃይርሽ እንዴ? ፀጉርሽ እንደዚህ ቢረዝም ምን ችግር ነበር? አፍረህብኝ? በጣም ነው ያፈርኩብሽ። አዎ በጣም ነው ያፈርኩብሽ። ባለጌ ጨምላቃ ነው ወደስ ግቢ። ወጋ አልፈልግም። ምን ተግማሚያለሽ? ይሄ ማግማማት እኮ ነው፣ መጠንባት ነው። ግቢ ወደስ ደህና ነገር የያዘች መሰላት እንዴ? በእናታችሁ አልፈልግም። በቃ መብቴ ነው። አትለጭ ነው። በቃ የኔና የአንቺ የባልና የሚስትነት እጣ ፋንታ ያበቃል። አንተ ቤት ነው የምናገር። ከዚህ በኋላ አልላጭም ብላለች። ሚስቴም አይደለችም። አላጣም አይደለም ሚስቴ እህቴ አትሆኝ፣ ያክስቴ ልጅ አትሆኝ። አልላጭም እንዳልኩ ልቀቂኝ። አንቺ ወደዛ ስነ ስርዓትሽ ነው። የምን ፍራንክ እያየሁት አይደል እንዴ? የምን ፍራንክ ነው የምትይው? Oh my God.